السلام عليكم ورحمة الله وبركاته يا أحبابي. زاري سلا رقية شرعية إن شاء الله نعلم مالتنا. رقية شرعية من مالتنا بقرآن لاي ويدمو بدعاء لأند تمامي يدرج recitation ويدمو نبابنا مالتنا. القرآن مكونه تمامي ولاي القرآن مقراتنا ዱዓም ከሆነ ደግሞ የታመመበት ቦታ ተነክቶ ዱዓ ማድረግ ነው ማለት ነው። ይሄ ሩቅያ ሸርዕያ ይባላል ማለት ነው። ማንኛውም የቁርአን አካል ሱብሃንአላህ ፈውስ ነው። አላህ ሱብሃነሁ ወተዓላ በቁርአኑ ያለን ምንድነው? ወኑነዚሉ ሚነል ቁርአኒ ማ ሁወ ሺፋኡን ሊናስ። ቁርአን ማለት ለሰዎች መድኃኒት አድርገን አወርደነዋል አለ። ወሁደን ወራህመተን መመሪያም እዝነትም አድርገን አወርደነዋል ብሏል ማለት ነው። ስለዚህ ሩቅያ ሱብሃንአላህ ቁርአኑን መቅራት አስፈላጊ ነው ማለት ነው። ዑለማዎቹ ሰሌክትድ የሆኑ የተመረጡ ቁርአኖች ብቻ ናቸው ሩቅያ ብለው የሚናገሩ ዑለማዎች አሉ። እንደል ጅምሁር አብዛኛው ዑለማ ግን ማንኛውም የቁርአን አካል መድኃኒት ነው፣ ሽፋ ነው። ምክንያቱም ወኑነዚሉ ሚነል ቁርአኒ ማ ሁወ ሽፋ ቁርአንን መድኃኒት አድርገን አላህ ሱብሓነሁ ወተዓላ አውርደናል ብሎ እስከ ተናገረ ድረስ ማለት ነው። ስለዚህ የታመመ ሰው በሚገጥመን ጊዜ ምን ማድረግ አለብን ከተባለ ማንኛውም ሰው ንያ ካደረገ በኋላ ከነየተ በኋላ ራስ ምታት ከሆነ ራሱ እንዲድን ንያ ካደረገ እግሮ አሞት ከሆነ ቆስሎ ከሆነ ሱብሃንአላህ እዛ ቦታ ላይ በመንካት ዱዓውን ማድረግና ቁርአኑን መቅራት ይችላል ማለት ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ሱብሃንአላህ አንድ ሰው በታመመ ጊዜ ምን አድርጉ አሉ? እዛ የታመመበት ቦታ ላይ ነክታችሁ አዑዙ ቢከሊማቲላሂ ታማ የምትለዋን ዱዓ አድርጉለት አላህ ያድነዋል ብለው ተናግረዋል ማለት ነው። ለማንኛውም አንድ ሰሃባ ምን አድርጓል? ሱብሃንአላህ አንድ የታመመ ሰው በሚገጥመው ጊዜ ሱረቱል ፋቲሃ ደጋግሞ ቀራ ማለት ነው። ደጋግሞ በሚቀራበት ጊዜ ያ ሰውዬ ከዚህ በሽታ ተፈወሰ። ከዛ ሰሙና ረሱል ሰለላሁ ዐለይሂ ወሰለም ጠርተውት ምን አደረክ አሉት። አይ እኔማ ደጋግሜ ፋቲሃን ብቻ ቀራሁበት አሉ። ከዛ በተቀራበት ጊዜ ያ ሰውዬ ዳነ፣ ሙሉ ለሙሉ ዳነ። ፈማ አዕለመከ አነሃ ሽፋ ምን አሳወቀ መድኃኒት መሆኗን ብለው ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው። ስለዚህ ፋቲሃ ራሷ የቻለች መድኃኒት ናት ማለት። ረሱል ሰለላሁ ዐለይሂ ወሰለም ሐሰንና ሁሴን በጣም በሚታመሙበት ጊዜ ትኩሳታቸው በጣም በጨመረ ጊዜ ሁል ጊዜ ምን ይቀሩላቸው? አዑዙ ከሊማቲላሂ ታማቲ የሚትለዋን ዱዓ ያደርጉላቸዋል። ቁል ሁወላሁ አሐድ ይቀሩላቸዋል። ቁል አዑዙ ቢረቢ ፈለቅ፣ ቁል አዑዙ ቢረቢ ናስን ደጋግመው ይቀሩላቸው ነበር ማለት ነው። ከዛ በኋላ ሽፋን ያገኛሉ። ስለዚህ ዑለሞቹ ይላሉ ማንኛውም የቁርአን አካል በሽታን የማዳን አቅሙ እጅግ በጣም ከፍተኛ ነው። በተለይ ውሃ ላይ በመንቀራበት ጊዜ ዘይቶች ላይ በመንቀራበት ጊዜ ሱና የሆኑ ዘይቶች በቁርአን የሚታወቁ ዘይቶች ላይ እንደ ጥቁር አዝሙድ የመሳሰሉ ወይራ ዘይት ላይ የመሳሰሉ ራሱ ውሃ ላይ በተለይ ከሁሉም ደግሞ ውሃ ላይ ቁርአን ተቀርቶ ያ ሰው ከጠጣው ሽፋ ማይሆንበት ምክንያት አይኖርም ይላሉ። ለዚህ ነው ተመራማሪዎች በአሁን ሰዓት ቁርአን ሲቀራ ምንድነው የሚፈጠረው ውሃ ላይ ብለው ሲመራመሩ ሞለኪውላር ቼንጅ አለው። ሞለኪውሉ ይቀየራል። በጣም ያማረና ምርጥ የሆነ ቅርጽ ይይዛል። ያ ማለት ነው ደስተኛ የሆነ ውሃን በመንጠጣበት ጊዜ ሰውነታችንን ይፈውሳል ማለት ነው። ጥናቶች አንድ ጃፓናዊ እንዳጠናው ከሆነ ሁለት ውሃ ላይ አስቀምጦ መልካም ነገር እየተናገረ አንድ፣ ሁለተኛ ደግሞ መጥፎ ቃላቶች በሚናገርበት ጊዜ ሞለኪውላር ቼንጅ ተከስቷል። ጥሩ ነገር የተናገረባቸው ንግግር የተናገረበት ውሃ ብዙ ጊዜ ምን ይሆናል? በጣም ያማረና ክርስቲያኖቹ ውብ የሆኑ ክርስቲያን ይፈጥራል ማለት ነው። መጥፎ ቃል የተናገረበት ደግሞ አስቀያሚ ቅርጾችን የያዘበት ሁኔታ ነው ያለው ማለት ነው። ስለዚህ ውሃ ቁርአን በሚያዳምጥበት ጊዜ በጣም ኮምፎርታብል እና ምቹና ደስ የሚል ቅርጽ ያሳያል። በዛውም ደግሞ ሽፋ ይሆናል ማለት ነው በሚጠጣበት ጊዜ። ለዚህ ነው ዑለማዎቹ ውሃ ላይ ቀርቶ መጠጣትም መድኃኒትነት እንደሚያስገኝ የሚናገሩት ማለት ነው። ለማንኛውም ቁርአን እጅግ በጣም ፓወርፉል ነው። አንዳንድ ሰዎች ምን ይላሉ? ቁርአን ለስፒሪቹዋል ዲዚዝ ወይ ደግሞ መንፈሳዊ ህመም ብቻ ነው የሚያድን ይመስላቸዋል። አይደለም። ማንኛውም አይነት በሽታ የማዳን አቅሙ በጣም ከፍተኛ ነው። ዝርዝር አለ የተነገረው። ለዚህ በሽታ ያድናል ሳይሆን ሽፋኡን ሊናስ ለሰው ልጅ በሽታ መድኃኒት ነው ብሎ አላህ ሱብሓነሁ ወተዓላ በቁርአን ነግሮናል ማለት ነው። አላ ኩሊ ሐል በቁርአን በሩቅያ ዙሪያ ብዙ የተለያዩ ችግሮችን እያየን እንገኛለን። ማለት ምን ማለት ነው? የተሳሳተ ግምት አለ። በታማሚ በኩል አንድ ሰው ቁርአን የሚያድነው የአይን ናስ ወይ ደግሞ የተለያየ የመንፈሳዊ ህመም በሚያመው ጊዜ ብቻ ነው ቁርአን የሚያስፈልገው
ብለው ይናገራሉ። ይሄ ስህተት ነው ማለት ነው። ቁርአን ማንኛውን በሽታ የማዳን አቅሙ እጅግ በጣም ከፍተኛ ነው። በሽታ የተባለ ሁሉ የማዳን አቅም አለው። ምክንያቱም ሱብሃንአላህ ቁርአን መድኃኒት ነው ተብሎ እስከተወረደ ድረስ ያ ሰውዬ ቁርአን ከተቀራበት ካለበት በሽታ መዳን ይችላል። ራስ ምታት ሊሆን ይችላል፣ ቁስለት ሊሆን ይችላል፣ ባክቴሪያል ኢንፌክሽን ሊሆን ይችላል፣ በቫይረስ የተጠቃንበት ሁኔታ ሊኖር ይችላል። ግን ይህን ቁርአን ቀርተን ለዛ ሰው ሽፋ ማይሆንበት ምንም ምክንያት አይኖርም ማለት ነው። ሌላው የተሳሳተ ግምት ምንድነው? አንዳንድ ሰዎች የተለያየ ህክምና ሙከራ ያደርጋሉ። ሆስፒታል ይሄዳሉ፣ ክሊኒክ ይሄዳሉ፣ ሰርጀሪ ይሰራሉ፣ የተለያየ ነገር አድርገው መፍትሄ ያጣሉ። ብዙ አይነት መድኃኒቶች ከወሰዱ በኋላ መፍትሄ ያጣሉ። እስቲ በቁርአን እንሞክረው ይላሉ። ሱብሃንአላህ። አይደለም መሆን ያለበት ቅድሚያ መስጠት ያለብን በቁርአን ነው። ቀደም እንዳልኳችሁ ረሱላህ ሰለላሁ ዐለይሂ ወሰለም ሐሰንና ሁሴን በሚታመሙበት ጊዜ ወዲያውኑ ምን ያደርጉ ነበር? ቁርአን፣ ዚክር እንደዚህም ደግሞ ዱዓዎች ያደርጉባቸው ነበር ማለት ነው። ወዲያውኑ ከዚህ በሽታ ይወገድላቸዋል ማለት ነው። طيب ሌላ የተሳሳተ ግምት ያለው ምንድነው? ሩቅያ የሚያደርጉ ሰዎች ያ ታማሚውን በቃ አይኑን ወይ ደግሞ ጅኑን በቁርአን እናስወጣለን ብለው ያምናሉ። ቁርአን ጅንን ማስወጫና ማስፈራሪያ አይደለም። ቁርአን ምንድነው? ኢነ هذا القرآن ለዚክር ቁርአን ተግሳጽ ነው። ሱብሃንአላህ። አንድ ሰው በጅን የሚለከፍ በስፒሪቹዋል ዲዚዝ በሚመታበት ጊዜ ቁርአን ሲቀራበት ቁርአኑን ፈርቶ አይደለም የሚሸሸው። ቁርአኑ ለሱ ምን ስለሚሆንለት ነው? ዚክር ተግሳጽ ስለሚሆንለት ነው። በሚገሰጽበት ጊዜ አላህን ይፈራል፣ አላህን ያውቃል፣ አላህ እንደፈጠረው ያውቃል። በዚህ ተግሳጽማ አልጨነቅም ብሎ ተነስቶ ሊሄድ ይችላል፣ ተውበት ሊያደርግ ይችላል ማለት ነው። ስለዚህ የተለያየ ነገር እናገራለን፣ የተለያየ ማስፈራሪያ እናደርጋለን፣ በስህተት ነው። ሩቅያ የሚያደርግ ሰው ማድረግ ያለበት ቁርአኑን ብቻ መቅራት አለበት። በተለይ ከአጅነቢ ጋር ያለውን ግንኙነትና ኸልዋ ማስወገድ መቻል አለበት። ይህን ካላስወገደ ያ ሰውዬ በበሽታ የበለጠ እንዲጠቃ እንጂ ከበሽታው የሚድንበት ሁኔታ አይኖርም። ሌሎች የተለያዩ ብዙ አይነት ችግሮች አሉ። ኢንሻአላህ ቀስ በቀስ እናነሳቸዋለን። ዛሬ ስለ ሩቅያ እችን እነግራችኋለሁ። የመጨረሻ ሐዲስ ረሱል ሰለላሁ ዐለይሂ ወሰለም በሲህር በተጠቁት ጊዜ ምን ብለው መላእክቶች መተው ከቀኝና ከግራ ተቀምጠው ሀዛ መስሙሙን ይሄ እኮ ተመርዟል፣ ስለዚህ ምን እናደርጋሉ? ምን አሉ? ቁል ሁወ አላሁ አሐድ ቁል አዑዙ ቢረቢ ፈለቅና ቁል አዑዙ ቢረቢ ናስ በሚቀሩበት ጊዜ አንድ በአንድ ሲህራቸው የተፈታበት ሁኔታ ነው ያለውና እነዚህ ሶስቱ ቁርአኖች ከዛ ቀን ጀምሮ መጀመሪያ ጊዜ የወረዱበት ሁኔታ ነው ያለው። ከወረደ በኋላ ለኛ ሽፋ ሆኖ ተቀምጧል። በእጃችን ያለው ሁላችንን እንድንጠቀምበት እየጋበዝኩኝ ዛሬ እዚህ ላይ አቆማለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።